እስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አንተና እፎይ እኩል ናቸው። በጣም አሽቃባጭ እንደ ኦርቶዶክስ አታማ ባለ ኮከብ በዝል ባለ ሰባት ኮከብ አሽቃባጭ ለመወደድ ማረግ ወንድማችንን ዳግም በእርሻው መካከል እናገኘዋለን። በሪውም ይተመዳል። ላይቭ ደግሞ በቅርብ ጊዜ እናየዋለን። በውስጥ ይተንጫጫችሁ ነው ተንጫጩ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትወጡት? አሊሞቹ ያውቋችኋል ወይ? ስለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንዴት ዋላችሁ? እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ለዚህ ላደረሰን አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። በእውነት የማይደክም የማያንቀላፋ ኖላዊ ትጉህ እረኛችን ስለጠብቆቱ እናመሰግናለን። እስኪ እግዚአብሔር ይመስገን እያላችሁ ሁላችሁም በኮሜንት ባሩ ላይ በአስተያየት መስጫው ላይ እግዚአብሔር ይመስገን እያላችሁ እግዚአብሔርን አመስግኑ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እንግዲህ ዛሬ የተለያዩ ቪዲዮዎች ይዘን መጥተናል። ወቅታዊ እጅግ በጣም ደስ የሚያሰኝ ደግሞ በአንድ በኩል ልብ የሚነካ የሚያስደነግጥ የሚያስገርም ብቻ ምን ልበላችሁ በየአይነት የሆነ አዳዲስ መረጃዎች ወጡትን እነሱን ወደ እናንተ ይዘናል። እንግዲህ ከሁሉ አስቀድሞ ግን እጅግ በጣም ለሁላችን የሚሆን ልብን የሚመስጥ አጭር የሆነች ነገር እስኪ እንከታተል። ይሄን ቪዲዮ ነው። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ በመሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተክርስቲያን ስትሄዱ ማንንም የሚከስልና ሊኖርና ይገባል። ምህረት ሳይኖረን እዚዮ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያሰላስል እግዚአብሔር የሚናገር ስልጣናችን ምጡቅ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሳህን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተክርስቲያን በታች ነው። ቤተክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርትም ይሁን መንገድ ላይ ይሁን የሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ ጋርን ማሞክረት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር።
38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። እንደሰማችሁት ነው እንግዲህ እጅግ በጣም ደስ የሚያሰኝ ነው። በእውነት ቃለ ሕይወት ያሰማልን፣ የአገልግሎት ዘመናችሁን በእድሜ ይጠብቅልን ማለት ይኖርብናል። የመጀመሪያውን ቪዲዮ እንመለከት። የዛሬውን የመጀመሪያው ቪዲዮ ይሄንን ይመስላል። እስኪ እንየው። እንዳያችሁት ነው በእውነት ምንም አይነት ተጨማሪ መግለጫም ሆነ ሊገልጽ የሚችል ቃላት የለውም። ምንም ማባሪያም የሚያስፈልገው አይደለም። በእውነት ግልጽ የሆነ ነገር ስለሆነ ማለት ነው። መልካም እስቲ ቀጣዩን ቪዲዮ ይሄን እንመልከት። ይሄን ቪዲዮ እንደምትመለከቱት እንግዲህ ኦርቶዶክሳውያን ባለማተብ ባለመስቀል ነች የምታዩት። እንግዲህ መስቀል አንገቷ ላይ ያለ እነዚህ ሙስሊሞች ደግሞ በመንገድ ላይ የሚያገኟቸውን ኦርቶዶክሳውያን ባለማተብ ባለመስቀሎቹን የኛን ልጆች ሂጃብ ነው የሚያምርባችሁ ያሉ ሂጃብ ያለብሳችኋል ማለት ነው። እንደምትመለከቱት ሂጃብ ነው ውበታችሁ፣ በሂጃብ በጣም ቆንጆ ትሆናላችሁ እያለች ያለበሰቻት ነው። እንደምትመለከቱት መስቀሏ ላይ ነው እንግዲህ ሂጃቡን ያለበሰቻት ማለት ነው። ይሄ በጣም የኛ ኦርቶዶክሳውያን እህቶቻችን ምን ችግር አለው በሚል እንዲህ ያለ ስህተት ውስጥ ይገባሉ። የኦርቶዶክሳውያን ምን ጊዜ ውበታቸው ነጠላ ነው። የእህቶቻችን በነጠላ ነው የሚዋቡት፣ በሻሽ ነው የሚዋቡት። አሁንም ይኸው ሌላዋን ደግሞ እህት ኦርቶዶክሳዊ እህታችንን ደግሞ አገኘቻት ማለት ነው። መንገድ ላይ አስቆመቻት። እንደምትመለከቱት ሂጃቡንም ጀለብያውንም እያለበሰቻት ነው ማለት ነው። የኛ ኦርቶዶክሳውያን እህቶች ብዙ ጊዜ ከየዋህነት ከደግነታቸው የተነሳ ምን ችግር አለው በሚል ሃይማኖት ላይ እንዲህ ያለ መዛበት ተገቢ አይደለም። አሁን እነርሱን በተቃራኒ የኛ እህቶች በነጠላ ነው የሚያምርባችሁ፣ ነጠላ ነው የሚያስውባችሁ ብለው ነጠላ ለበሱ ቢሏቸው ፈጽሞ ይሄን አያደርጉትም። ምን ችግር አለው አይሉም። ይሄው እንግዲህ በመስታወት እየወራሽን ብላ ያሳየቻት ነው። ይሄው ሂጃቡን ጀለብያውን ለበሰች ማለት ነው። መስቀሏ ላይ እንዲህ ያለ ያልተገባ ነገር እየሰሩ እነሱ በቲክቶክ በፌስቡክ በዩቲዩብ በተለያየ ቦታ ላይ ትልቅ ስራ እንደሰሩ አድርገው እያቀጣጠሉት ይገኛሉ ማለት ነው ነገሩን። እና ይሄንን እህቶቻችን ከመንገድ የለሽነት ወጥቶ በትኩረት ማየት የተገባ ነው። እንዲህ ያለ ሂደት አግባብ አይደለም። ይችንም ደግሞ እህታችንን ይኸው ቆንጆንሽ በሂጃብ እያለች መስቀሏን ተመልከቱ። አንገቷ ስር ያለውን ማተብ እንዲህ አድርገው ነው ያደረጉት። ያሉ እህቶቻችን ምንም አያውቁም። በየዋህነት በደግነት ነው ይሄን ያደረጉት። እነዚያ ግን ለዓላማ ስለወጡ በሂጃብ እንዲያርገው ጠምጥመው በፌስቡክ ላይ እስልምናቸውን ቀየሩ፣ ተቀበሉ፣ ክርስትናቸውን እያሉ ሌላ ስራ ይሰሩባቸዋል ማለት ነው። ምን ችግር አለው? በቤተ ክርስቲያን ውስጥ አይሰራም። ይሄንን ማለት እንፈልጋለን። እንግዲህ ይሄንን ቪዲዮ እስኪ እንመለከተው። ይሄ ቪዲዮ ደግሞ ሁላችንም በትኩረት እንድናየው እንድንሰማው ያስፈልጋልኝ። እስከ መጨረሻው ቪዲዮ እንየው። በጣም አሽቃባጭ እንደ ኦርቶዶክስ አታመጣ። እሺ ባለ ኮከብ ባለ 7 ኮከብ አሽቃባጭ ለመወደድ ማድረግ አላረግም። ምን ያው ለምሳሌ እኔ ኦርቶዶክስ ነኝ። ጀለቢ አርጌ ትሞታለህ አላረገው ባናት ተተከ እንዲሁ እንኳን አደረሳችሁ ልላቸው እችላለሁ ሙስሊም። ከዛ በተረፈ ማድረገው ነገር የለም። መከበር በከንፈር ነው። ተግባብተናል። በዛ ደረጃ ማሽቃበጥ ለመወደድ እነሱም አይፈልጉትም። እንደዛ ውደዱን አላሉም ሙስሊሞች አላሉም። የነዚህ ማሽቃበጥ ነው የሚገርም። የትኛው ሙስሊም ነው የክርስቲያንን ልብስ ነጠላ ለብሳ አንድ የምትዘምር አምጣልኝ? አንድ ሙስሊም። በዚህ ሙስሊም ጀግኖች ናቸው። የትኛው ፕሮቴስታንት ናት? አንድ ፕሮቴስታንት አምጥታ ጀለቢያ ለብሳ እንደዛ ምትል? ሙሉ የሚያደርጉት የኦርቶዶክስ ልጆች ናቸው። ወንዶቹም እነንተና ያለ እነንተና አለ እነ ማን ነው የምትባለው? ስመኝ ጎርፉ ነው። ስመኝ ማን ነው? ስመኝ ማናት? እነ ዳኒ ሮያል ስመኝ ማን ነው? ገብሩ ስመኝ እነ ስመኝ ገብሩ እነ ጃኒ ማለት እነ ዳኒ ሮያል ምናምን አላ መሐመድ እያሉ መጨፈር ጀመሩ። ይሄም ቢሆን ይሄው እንዳያችሁት ነው እንግዲህ አንዳንድ እያልን እንግዲህ መረጃችንን እንቀጥላለን። እስቲ አሁን ደግሞ በጣም የሚገርም ነገር ላሳያችሁ ነው። እስኪ እንመልከት። እና በጣም እንግዲህ መቼም እነፎይ ክፉ ነገር ላይ ሆኖ ነው ያልስቅማ። በጣም ፍጹም ሰላም የሆነ ነገር ላይ ናቸው። በጣም በቃ አሪፍ ላይ ነው ያለ ነው። አሪፍ ላይ ያለን እግዚአብሔር ይመስገን በጋራ
ብዙ ነገር ሆነ። ልክ እንደ ሐዋርያት ያለ ደስታ ሆኖልናል። ተመስገን። በጣም ሰላም ናቸው። ይሄ ብቻ እንዲታወቅ ይሁን። ከዛ በመቀጠል ላይቭ ደግሞ በቅርብ ጊዜ እናየዋለን። ከሁለት ሳምንት ባልረዘመ ከአንድ ሳምንት በታች ባልሆነ አይነት ጊዜ ውስጥ ወንድማችንን ዳግም በእርሻው መካከል እናገኘዋለን። በሬውም ይጠመዳል፣ መሬቱም ይዘጋጃል፣ እንደ ጉድ ይታረሳል። በብርሃኑ የሚመላለሱ በርካታ ሰዎችን ማምረት ይቀጥላል። እዚህ ላይ ንቅንቅ የለም። ከዓላማችን ነቅነቅ ማንል ኦርቶዶክሳውያንና እግዚአብሔር አምላክ በበጎ ፈቃዱ እንዲህ ያደርግልናል ብለን ተስፋ እናደርጋለን። ተመስገን ነው። በደንብ ደግሞ ጸልዩሽ። በደንብ መጸለይ ያስፈልጋል። ማለት እንዲህ አይነት ፈተና ሲመጣ ባይዘዊ በጣም የተነቃቃ ነገር እንዲሆን ያስፈልጋል። አሁን እረፍቷ ያስፈልገችው እንግዲህ እንዳልነው ከዚህ ቀደም እንደነገርናችሁ አንደኛ የተወሰነ እረፍት ለማድረግ ከጫጫታ ያልጸዳ ወንጌል ያን ያህል እንትን የለውም፣ ትርፍ የለውም። ስለዚህ ትንሽ ነገሮች እርግብ እንዲሉ ስለተፈለገ ነው። ከዛ ግን በወንጌል እሳት ለብሰው በቤተ ክርስቲያን ፍቅር ትንታግ ሆነው ወንድሞቻችን ዳግም ይመለሳሉ፣ በአብርሆት ይመለሳሉ፣ በብርሃን ይመለሳሉ፣ በፍጹም መነሳሳትና ሞራል ይመለሳሉ። ያንን በጥቂት ጊዜ ያደርጋሉ። አልፎ እንደውም ጨነቀን። በቃ ዩቲዩብ ራሱ መጨመር አለበት፣ ፌስቡክ መጨመር አለበት፣ ሁሉም ሚዲያ ላይ አገልግሎቱ መሰጠት መቻል አለበትና ቲክቶክ ላይ ብቻ አይቆምም። እንደውም ተራብቶ ይቀጥላል፣ ተባስቶ ማለት ነው። በዩቲዩብም እንደዛው ብዙ ነገሮች ይሆናሉ። ስለዚህ በዚህ ደረጃ በጣም አሪፍ ነገር እንዲሆን ነው የምናስበው። ጳላዲዮስ ደህና ነው። ጳላዲዮስ በጣም በቃ ምርጥ ሁኔታ ላይ ነው ያለው። በጣም አስቂኝ ሰው ሆኗል ጭራሽ እና በጣም አሪፍ ላይ ነው ብቻ ያለ ነው። ተመስገን። እነሆ በጌታ ደስ ይበላችሁ የተባለውን ቃል ምንም በመከራ መካከል እፎይ የተናገረውን ነው እየሆነ ያለው። ከክርስቶስ ፍቅር ማን ይለየናል የሚለውን ድምፅ ታውቁታላችሁ። እኔ በጆሮዬ ይንቆረቆራል ያ ድምፅ፣ እግዚአብሔር በሚያውቀው። ያንን የቀደሙት ብዙ ብለውታል፣ ደስ በሚል ሁኔታም ኖረውታልና ወንድማችን የተናገረውን ማንም ከክርስቶስ ፍቅር እንደማይለየው እኛ አብዝተን በተጠነቀቅና በተጨነቅን ቁጥር እሱ ለሚፈጠረው ነገር ግድ ሳይሰጠው በነገራችሁ ላይ ክርስትናውን ከህይወቱ ጋር ያስታረቀ ሰው እንደሆነ ነው የምነግራችሁ ማለት ነው። በቃ ምንም ነገር ነው ግድ የማይሰጠው ምድራዊ የሆነ ነገር ማለት ነው። እና እንደው ትንሽ ከመሞት መሰንበት ሰማዕትነትም እኮ ረዱኝ ተብሎ ሳይሆን ሊያርዱ ከመጡ የሚፈጸም ነገር ነው ምናምን ብለን የተመከረ ምናምን ነው እንጂ ለወንጌል አብዝቶ የበረታ የሚገርም ወንድም በቃና እንደዛ ነው እላችኋለሁ። በተረፈ ምናምን አንተ ምናምን ለአንተ ስለሆንክ ምናምን አንተ ባትኖር ወይ ምናምን የምትሉ ሰዎች በጣም የመጨረሻ ተንኮለኛና ራስ ወዳድ ስለሆንኩ ነው። በነገራችሁ ላይ ለነሱ ምናምን አስቤ እኮ አይደለም፣ በረከታቸውን ለመውሰድ በጣም ተንኮለኛ ምቀኛ ምናምን ሰው ሆኜ ነው። ያ እንዳልፈኝ ነው። ምክንያቱም ሁሌ እላቸዋለሁ እንደ ሐዋርያት ነው የማስባቸው። ለምን እንደሆነ አላውቅም። የሐዋርያትን ተጋድሎ የሆነ በአካል እንዳየሁት እርግጥ ጥቂቱን ገና ቢሆንም እንደው የነብዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ثبوت ያደረገ የጸደቀን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁትን ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጣሃል። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። ታሲ አንተና እፎይ እኩል ናችሁ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳለን ከሄድክ እንዴ አላመነበትም። የከሰሱበት አንቀጽ ከ5 ዓመት እስከ 7 ዓመት ሊያሳስብ ይችላል። ሱብሃንአላህ ሐስቡናላህ። ምን ባደረገ? እኛ እኮ ባደግንበት ሀገር ላይ መድረሳ ከሚሰጠው ትምህርት ውጭ በአካባቢያችን ላይ ቁርአን የሚያቀሩ ሰዎች ነበሩ፣ ትምህርትን የሚሰጡ ሰዎች አሉ። ይሄንን እንደ ወንጀል ተደርጎ
ህገ መንግስት ያልከለከለውን ነገር አንድን ሰው እዛ ላይ መውሰድና ይሄንን በግድ እላዩ ላይ ሊፈርድ ማድረግ ያስጠይቃል። ስለዚህ እህቶች ወንድሞች የመጀመሪያው መጅሊስ እዚህ ላይ ኢንቮልቭ ሊያደርግ እንጠይቃለን። በመቀጠል ደግሞ ይሄንን በውሸት አድርጎ ከሶ አቃቢ ህግ እሱ ላይ ፍርድ እንዲፈረድ ሊያደርግ የተነሳውን ሰው በህግ እንዲጠየቅልን እንፈልጋለን። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ይሄው ይሄንንም እንደሰማችሁት እንዳያችሁት ነው። አሁን ደግሞ የመጨረሻ ያለውን ቪዲዮ እስኪ እንመለከተው። ይሄንን ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ህግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በመንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ፣ ገርልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።